ድራይቨር አለ ማለት በቃላ ውስጥ የሚሰራ ዱካን ጠለብ የሚያመጣ ከእሱ ጋር ተዋውቀን በስልክ እያወራን እያለ የሆነ ሰዓት ላይ ገንዘብ ትራንስፈር እንዲያደርግልኝ ያኔ በሐዋላ ሳይሆን ዜግነቱ ህንድ ነው ህንድ ነኝ ያለው እንግዲህ እሱ ማለት ነው። እና በዛ አጋጣሚ ገንዘብ ሰጥቼው ትራንስፈር እንዲያደርግልኝ ያንንም ብር ያው ከለከለኝ እሱ። ከዛም በዛ በብር የተነሳ ሁሌ ያኔ አወራዋለሁኝ ለማመጠዋለሁ ማለት ነው። ከዛም በዛ አጋጣሚ እህቴ ነበረች እና ኢጃዛ ወጥቼ እሷ ጋር አደረሰኝ አንድ ቀን እና በዛው ክስተት ያው በቃ ግንኙነት ተፈጠረ ማለት ነው ከሱ ጋር እና እያለ እንደዛ ማለት የግብረ ስጋ ግንኙነት አደረጋችሁ? የት መኪና ውስጥ? ኖ ኢጃዛ ቤት ነው ሄደን ማለት ነው። እሱ ቤት ተከራይቶ ነው የሚኖረው ማለት ቤት ገባ ህንዱ ኢጃዛ ቤት ገባ። የሀበሻ ኢጃዛ ቤት ራሱ አለው ቤት ተከራይቶ የሚኖርበት ገብቶሻል። እኔ ወጣሁ ቤት እንግባ እንዴ ጎራን በል ሲልሽ እሺ ሄድን ማለት ነው። እና ግን መጀመሪያ መንስኤው ምንድን ነው? ገንዘቡ ነበረ። ከዛም በዛ አጋጣሚ አብረን እየኖርኩኝ እያለ ተመልሼ ወጥቼ ወደ ስራ ገባሁኝ። ስራ እየሰራሁ እያለ ነገሮች ተበለሻሹ። ያኔ የሆነች ልጅ ኢትዮጵያ የዛ ሀገር ዜጋ ገላ ነበር በዛ ወቅት ላይ ማለት ነው ኩዌቲ። እና ወረቀት ለማሰራት እኔ ፓስፖርትን ተቀብዬ ነበር። በስንት ዓመተ ምህረት ማሬ? የሆነች አበሻ ሙሽራ ነው የገደለች በስንት ዓመተ ምህረት? 2006 አካባቢ ነው። ያኔ የዛሬ 11 ዓመት በኢትዮጵያ 2006 በኢትዮጵያ የዛሬ 12 ዓመት እኮ ሙሽራ ነው የገደለችው አይደል? ሙሽራ ኩዌቲ። ዜናውን ሰምቻለሁ። እሺ የዛን ሰዓት ላይ እኔ ፓስፖርት ተቀብዬ ወጥቼ ወረቀት ላሰራ የሚያሰራልኝ ሰው አጣሁኝ ማለት ነው። ኢትዮጵያ ሰራተኛ ሁሉም ሰው አንፈልግም ነበር የሚለው በዛን ሰዓት። እና ምን ሆነ መሰለሽ በቃ ያኔ እንትን ሆንኩኝ፣ ምንድን ነው ህገ ወጥ ሆንኩኝ። ከዛ ነገሮች ሁሉ ሲበለሻሹብኝ ኮንትራት አልነበርሽ? ኮንትራት ነበርሽ? ኮንትራት ይኸውልሽ አቡዬ ገንዘብ ከፍዬ ነው ፓስፖርት ተቀብዬ ወረቀት ላሰራ ከሰውየው ጋር ገንዘብ ከፍዬ ነው ፓስፖርትን ተቀብዬ ወጣሁት። ገባሽ? እኔ የውጭና ፓስፖርት ተቀብለሽ ለሰዎች እንዲለቁሽ ከፍለሽ ወጥተሽ፣ ግን በዛን ሰዓት አንዲት ኢትዮጵያዊ 2006 ላይ አንዲት ኢትዮጵያዊ ኩዌቲ ገላ ስለነበረ የሀገሩን ዜጋ ገላ ስለነበር በዛ የተነሳ ሁሉም ሀበሻ አንፈልግም አሉ። እዛ ስፖንሰር የሚሆንሽ አጣሽ። ወንዳታ እንደዛ ነው የሆነው። ከዛ ምን አደረግኩኝ? ቀጥታ ሄጄን ስሰጥ ስፖንሰሬ ጋር ተደወለለት። እሱ ሲመጣ ትኬት መቁረጫ ብር አምጪ ሲለኝ እኔ ብር አልነበረኝም በሰዓቱ። ከዛ የለኝም ስለው ምን አደረገ? ወስዶ ወደ ቢሮ መለሰኝና ቢሮ ተቀምጬ ከሰውየው ጋር መግባባት አልቻልንም። 24 ቀን ነው የተቀመጥኩት። ወረዲ እዛ ቢሮ ላይ ሰውየውን ደውሎ ሲጠራው ሰውየው ፖሊስ ይዞ መጣ፣ ስፖንሰሪ ማለት ነው እዛው ጋር በ24 ቀኔ። ከዛም ፖሊስ ይዞ ሲመጣ ሄድኩኝ፣ ታሰርኩኝ። እስር ቤት ስንት ጊዜ ታሰርኩ? 2 ወር ከ20 ቀን። ኦኬ 2 ወር ከ20 ቀን። በዛ አጋጣሚ ሆዴ ውስጥ እች ልጅ ቀረች ማለት ነው፣ ተጸነሰ። ወይ ወዲያው ነው እንዴ? ምንም አብራችሁ ምናምን አልኖራችሁም እንዴ? ወዲያው ቆይ ይኸውልሽ የመጀመሪያ ቀን አብራችሁ ኢጃዛ ቤት እህትሽ ጋር የሚያደርስሽ ቀን ቤቱ ይዞሽ ገብቶ ግንኙነት አድርጋችሁ ከዛ ከምን ያህል ጊዜ በኋላ ነው አንቺ ከኮንትራት ቤት የወጣሽው? ምን ያህል ቆይተሽ ነው እጅሽን ለፖሊስ የሰጠሽው? ስንት ወር? ኦኬ እኔ ከሰውየው ቤት ከወጣሁ በኋላ 7 ወር ምናምን ቆይቻለሁ። ፓስፖርቱን ተቀብዬ ወጥቼ ህገወጦኝ። ይህንን እንዴት ተዋወቅሽው? ለምን እዛ እያለው ነው የማውቀው። እዛው አካባቢ ነው የሚሰራውም እኮ። ኦኬ አንቺ ከወጣሽ በኋላ ገንዘብ እሱ ጋር ስለነበረሽ በዛ ምክንያት ታወሩ ስለነበር እህትሽ ኮንትራት ቤት ናት? ኮንትራት ቤት ነች እሷም። እሺ እህትሽ ጋር ኮንትራት ቤት እንዲያደርስሽ በአካል ተገናኛችሁና እዛ በዛው ቤቱ ጎራ ብላችሁ ያንን ነገር አድርጋችሁ ከዛ እህትሽ ጋር ደረሰሽ? እዛ ቤት ኢጃዛ ቤት ከልጆች ጋር ኢጃዛ ቤት እየኖርሽ ከሱ ጋር አብራችሁ ኖራችሁ አታውቁም? ከዛን ቀን ውጭ አልደገማችሁትም ግንኙነቱን? ለምን ከዛ በኋላ አብረን እኖረናል እንጂ ለ15 ቀን ምናምን ያህል ተቀምጫለሁ ቤቱ ተመልሼ እሱ ጋር ስራ ወጥቼ ማለት ነው። ከዛ ሁኔታውን ሳየው በጣም
ቅናት አለበት። አዎ በጣም ቅናት አለበት። ከዛ ውጭ ወጥቶ ሲመለስ በቃ ማናየሽ ምናምን ነው የሚለው እና እሱ በሌለበት ልብሴን ሰብስቤ ሄጄ እጄን ሰጠው ማለት ነው። እና በዛ ያቺ ልጅ ቀረች። እስር ቤት እያለሽ ጽንስ እርጉዝ መሆንሽን አወቅሽ? እሱ ጋር ነው ያቆመው? አዎ እስር ቤት ቢሮ ደግሞ ስንት ቀን ተቀምጫለሁ? 24 ቀን። ከዛን እስር ቤት ገብቼ 2 ወር ከ20 ቀን የታሰርኩት ኩዌት ማለት ነው። 2 ወር ከ20 ቀን ታስሬ ወጥቼ ኢትዮጵያ ሲሄድ ልጅቷ ወረዲ 3 ወር ከ3 ሳምንት ሆኗታል። እኔ ደግሞ ከዛ በፊት ታመሜ ስለነበር ከዛን እህቴን ነገርኳትኝና ቤተሰብ እስር ቤት ስንት ጊዜ ተቀመጥሽ? 2 ወር ከ20 ቀን ኩዌት የታሰርኩት። ቢሮ ደግሞ 24 ቀን ቢሮ 24 ቀን። ሁለቱን ጀመሪ ኢትዮጵያ ገብቼ በ3ኛ ቀን ነው የሄድኩት። አልቆየውም። ሆስፒታል ሄድሽ? አዎ ከዛን የግል ሐኪም የስንት ወር ነው ተባልሽ ጽንሱ? በቃ ለ4 ወር ሳምንት ነው የቀረው። ስለዚህ 3 ወር ከ3 ሳምንት። ቆይ ከ3 ሳምንት 3 ወር ከ3 ወር። ከዛ በኋላ እህቴን ነገርኳትኝና ቤት ለማንም አላወራሁም። እህቴ ይዛኝ ሄደች። ስታይ እንደዛ ስባል እንዴት ላድርግ፣ በቃ እኔ ማስወጣት ነው የምፈልገው አልኳት ማለት ነው። ማለት ተመልሼ ምን ወደ ሌላ ሀገር መሄድ ስፈልግ ከፋዘር ጋር ደግሞ ብዙ አንስማማም እና በዛ አጋጣሚ በቃ ታዩ ብላ ቁጭ አድርጋ መከረችኝ ማለት ነው። ልጅቷ ማለት እንዳታስወጪ ማለት ነው። ዶክተሯ ማለት 2 ዓመት ከምናምን ተቀምጫለሁ ወረዲ ኩዌት ላይ፣ ግን ምንም አይነት ገንዘብ የለኝም። በቃ እንደዚሁ ነው ያኔ ጊዜን አባክኜ የገባሁት። ገባሽ? ከዛ በቃ ግን ታዩ ማለት ገንዘብ አላፊ ጠፊ ነገር ነው ታዩ አለችኝ እና እሷም ተቆጣችኝ። ከዛን ተያይዘን ወደ ቤት ተመለስን ማለት ነው። እና ያው 9 ወር ሞልቶ ለፋዘር ሰው ተሰብስበው ምናምን ቤተሰብ ተነገረው። አባቴ በጣም ኃይለኛ ነው እና ኦልሬዲ ተወለደች ያች ልጅ። አሁን ተወልዳ 11 ዓመት ሆኗታል። እና በቃ ልጅቷም ትጠይቃለች። ያኔ በቃ ስለ አባት የሚባል ነገር ሲነሳ መናገር እንኳን አትችልም፣ ታለቅሳለች። ገብቶሻል? እናቴ ደግሞ ሁሌ የሆነ በቃ ልትመቻት ራሱ የሆነ ጥፋት አጥፍታ እንዲህ ልትመቻ እጅሽን ካነሳሽ ሳነሳ እቺ ልጅ ማንም የላትም ቢያንስ በቃ የእናቷን ወገን እንጂ የአባቷን ወገን እኮ አንድ ሰው አታውቅም ነው የምትለው ሁልጊዜ ማለት ነው። ገብቶሻል? እና ይህ በቃ ሁሌ በአይምሮ ላይ ይመላለሳል። እና በዚህ አጋጣሚ እስካሁን ቪዲዮ ያልሰራሁበት ምክንያት በአማርኛ ከሆነ ያው ግዴታ የእኛ ሰው ብቻ ነው የሚያየው አይደለም። ግን ፎቶውን እንትን ማለት ችል ነበር። ግን ትዕግስት የምትባል ልጅ አለች። እሷን ለምኝ አሰርቻት ነበር የሆነ ቪዲዮ ማለት ነው። እና በዚህ አጋጣሚ ያው ፎቶ አለኝ፣ የእሱ የብቻውም አለኝ። እኔ አንድ ፎቶ ከእሱ ጋር የተነሳሁትም አለ። እንዶ ቢያንስ በእንግሊዝኛ እና በአረብኛ ወይ ብትሰሪልኝ ተስፋለኝ ብዬ አስባለሁኝ። ምንም ቢሆን ያኔ በቃ ወደፊት ከባድ ነው ማለት ጥፋት አጥፍቻለሁ፣ አላጠፋሁም አልልም። አሁን የእሱ ዋናው ነገር የእሱ ፎቶ አለሽ? አለኝ። አዎ አለኝ። አንቺ እና እሱ አብራችሁ የተነሳችሁት ፎቶ አለ? አዎ አለ። አዎ አንድ አለኝ። አዎ በጣም ጥሩ። እሺ እሱ አሁንም ልጅቷ መወለዷንም እኮ አይቷል። የሚገርምሽ በምን አየ? እዛ ገብቻ አወራው ነበር። ከዛ የተወለደች ለት የተነሳችውን ፎቶ አሳይቼው እኔ ስልኬ ተበላሸብኝ። ከዛ በኋላ ያው የኢትዮጵያ ኑሮ የምታውቂው ነው። ከዛም መግዛት አልቻልኩኝም። በበተን ስልክ ነው የምጠቀመው፣ በኤርገንዶ ማለት ነው፣ በጠቅጠቅ እና አድራሻው ጠፋ። በተደጋጋሚ ስልክ ቁጥሩን እያስገባው ስሞክር ላገኘው አልቻልኩኝም። ግን ፎቶውን እንዴት አገኘሽው ካልሽኝ ፎቶ ለእህቴ ልኬላት ነበረ። እህቴም ኩዌት ነበረች እና እሷ ስልክ ላይ ፎቶ ተቀምጦ ተገኘ። የሚገርምሽ የእሱ ፎቶ እህትሽ ጊዜ ሊስጣት እንደው በጣም 10 ዓመት ሞታለን። አሁን ነው ወደ ሳውዲ መጥቼ እባክሽ እስቲ በቃ አሁን ኢንተርኔትም እንደ ልቤ ስለማገኝ ይሄን አጋጣሚ ልጠቀመው፣ ቢያንስ ከዚህ ከሄድኩኝ ደግሞ ኔትም እንደ ልቤ አላገኝም፣ እስኪ ፎቶ አፈላልጊ ስላት ጊዜ ሊስጣት ስልኳ ላይ አግኝታ ላከችልኝ ማለት ነው። ሙሉ ስሙን ታውቂዋለሽ? ስሙን እና የአባቱን ስም አውቃለሁ። እሺ እሺ። ምንም ስለ ቤተሰቦቹ ምንም አውርቶሽ አያውቅም? ምንም አላውቅም፣ ምንም አላውቅም። እሱም ብቻ ነው። ከአሁኑ ዘገየሽ በጣም ግን አሁንም መምጣትሽ ተመስገን። ልጅሽ 18 ዓመት እስኪሞላ ጠብቀሽ ጀምሮ የሚሰውየው ቢሞት በህይወት ባይኖር በጣም ታዝነብሻለች ልጅሽ በህይወት እያለ አባቴን ሳታሳየኝ ብላ። አዎ አሁንም ቢሆን እኮ ያኔ እኔ አሁን ማለት ከዛ በኋላ ሌላ እንትን ብዬ ነበር ሌላ ትዳር ውስጥ። ግን ምን አለ መሰለሽ አቡ ያኔ የሰው ጫና አለ አይደለ?
የዚህኛውን እንትን አጠብቂም ወይ ምናምን ብዙ ነገር ሰው ብዙ ነገር ይላል። ግን እኔ የዚችን የልጅ ጥያቄ እኔ ብቻ ነኝ መመለስ የምችለው። ግን ሞክሬ ቢሞትም ቢያንስ ዘመዶቹ ምናልባት ካዩ ከመለሱልኝ ይህን አጋጣሚ ብጠቀመው። እግዚአብሔር አምላክ ደግሞ አንቺን ስላገናኘኝ ሽማግሌ ነበር በዛን ሰዓት። ሽማግሌ አይደለም፣ ሽማግሌ አይባልም። ፎቶን ታየዋለሽ። በህይወት ይኖራል ብለን ተስፋ እናደርጋለን። አገሩ ትዳር እንዳለው ምናምን አውርቶልሽ ያውቃል? አንድ ልጅ እንዳለው ነግሮኛል። አገሩ ትዳርና አንድ ልጅ ነበረው? ትዳር የለኝም ግን በልጅነት ያኔ ወደ ስደት ሳይመጣ አንድ ልጅ መውለዱን ነግሮኛል። ነው እነሱ ህንዶች በጊዜ ነው የሚያገቡት ማሪ፣ በጊዜ ነው አግብተው የሚወልዱት። ሲጀምር ህንዶች አግብተው ወልደው ነው የሚመጡት፣ ለልጆቻቸው ነው የሚመጡት። ምክንያቱም የሚመጡት ልጆቻቸውን ለማሳደግ ነው፣ ልጆቻቸውን ለማስተማር ነው። እነሱ እንደኛ እናትና አባታቸውን ለመርዳት አይደለም የሚሰደዱት። ልክ ነሽ። አሁን ቁጥር ልጅሽን አባቷን ታገኛለች ብለን ተስፋ እናደርጋለን። አንቺ ከሱ የገንዘብ እርዳታ ምናምን አትፈልጊም? ልጁን ብቻ እንዲያገኝ ነገር አልፈልግም። ምንም ነገር ያኔ ብዙ ብር የሰጠሁት ብር የከለከለኝ አለ። ግን እኔ ከገንዘቡ ከምንም እንትን አልልም። ብቻ መኖሩን አውቄ ለእሷ መመለስ እፈልጋለሁ። ገብቶሻል አይደለ? ያንን ብቻ ፎቶና ሴትሻትቀልሽ አያሳይቻታለሁ። አዎ በእንትና አስወጥቼዋለሁ እኮ እኔ ያኔ በፎቶ እኮ አውጥቼዋለሁ ከስልኬ ላይ ሳይጠፋ። ጎበዝ እኮ ምን አለች? ታሳያት። አለቀሰች። ምንም አትናገርም። በቃ ታለቅሳለች እና ሀያቷ ስር ነው የምትደበቀው። ልታወራም አትፈልግም። መልኳ እንዴት ነው ግን? ወደ እነሱ ወደ እሱኑ ነው የምትመስለው። አንድ ናቸው። እና ትምህርት አሁን ያኔ ስታድግ እየጠቆረች መጣች እንጂ ትምህርት ቤት ምናምን ምን ይሏታል ታውቃለች። ሙሉ አበሻ እንዳልሆነች መልኳ ምናምን ያስታውቃል። ትምህርት ቤት ምናምን አይጠይቋትም። ሰፈር ሰው ምንም አትናገርም። በነገራችን ላይ ምንም ብትባልም ራሱ ዝም ነው የምትለው። የምትናገር ልጅ አይደለችም። ዝም ነው የምትለው በቃ። እና እንደ አጋጣሚ ፎቶ ራሱ እንዲህ ከፎቶ መሀል ስታገኘው ከዛን ይሄ እኮ እንዲህ ነው ብዬ ልክ ስጀምር እየዬ ነው የምትለው በቃ። እና ማዘር ትቆጣኛለች። ለምን ትያታለሽ እንደዚህ? ማን አላት? በቃ እሷ የእናቷን ወገን እንጂ የአባቷን ወገን እኮ አንድ ሰው አታውቅም። ብቸኛ የሆነች ሰው ናት ነው የምትለው በቃ ማዘር ሁሌ። እና እንደው የእሷን ጥያቄ እንኳን ተመልሶላት እውነት ማለት የልጅቷም ከባድ ነው፣ ግን በቃ እናቴም ሁሌ ይሄ ነው የሚሰማት። ጸጉሯ ሉጫ ነው እንደ ህንዶቹ? ጸጉሯ ልክ እንደ ህንዶቹ ነው? አያው አዎ ጸጉሯ እንደዛው ነው። ያኔ ስስ ነው እንጂ ጸጉሯ ታላሽ ገለልተኝነት እንዳይሰማት እኮ አንዷ ደግሞ አማርኛ ችላል ብላ ኮመንስባ እና ህንድ ሀገር ከኩዌት ሀገር ከህንዳዊ ተረግዛ ግን የተወለደችው ኢትዮጵያ ውስጥ ነው። እንዴት አማርኛ አይችልም? አማርኛ እኮ የምታወራው። ልጅ አለው አብዬ 2 ልጆች አሉኝ። 2 ወንድ ልጆች ተወልደዋል። ከዚህኛው ደግሞ እና ግን እሷ አብራችሁ ነው የምትኖረው ወይስ እናትሽ ቤት ነው የምትኖረው? ኧረ ከእናቴ ጋር ነው የምትኖረው እሷ። የኔ እናት አባት የቤት የመጨረሻ ልጅ እናትም ሳያሳድጋት እዛው እኮ ሰፈር ነን፣ ሩቅ አይደለሁም። እኔ የምሰራው እዛው ግቢ ውስጥ ነው፣ ቤተሰብ ግቢ ውስጥ። እና እናቴ ማንም ስለሌላት ሲጀመር በጣም አልቅሳ ነው። እኔ ራሱ ወደዚህኛው ስገባ ሲጀመር ከኔ ጋር ነው የገባችው መጀመሪያ። ግን በቃ ሁለታችሁንም አጥቼ እንዴት ከማን ጋር ልተኛ ስትል እኔ ነኝ የመጨረሻ ልጅ። ከዛ ሰጠኋትኝ ለሷ እንጂ ሩቅ አይደለሁም። እንደዛ ቶሎ ቶሎ የምታያት ከሆነ ችግር የለም። አረ በየቀኑ እዛው ግቢ ነው እኮ የምሰራው እኔ ስራዬም። እሺ ሁለቱ አሁን ከሁለተኛው ትዳርሽ የወለድሻቸው ያውቃሉ እህታቸው መሆኗን? አዎ። እሺ ይሄኛው ግን እሷ አባቷ እንዳልሆነ ታውቃለች። እሺ ባለቤትሽ እሷን ለእሷ አባቷ እንድትፈልጊላት ችግር የለበትማ እንዴ? እኔ ሲጀመር ሀቡ ማለት ከእሱ ጋር ብዙም በስምምነት አይደለም የወጣሁት ከቤት ስወጣ። ግን ደግሞ ይሄ የቀድሞ ታሪክ እኮ ነው አይደል እንዴ? ከእሱ ጋር ያገናኘዋል ብዬ አላስብም። መብትሽ ነው እንዴ? ግዴታ መብትሽ ማለት የልጅሽን አባት የመፈለግ ግዴታ አለብሽ። አዎ እኔ ሲጀመር ቢጠይቀኝም ፈቃደኛ ባይሆንም ራሱ የእሷን መልስ ለመመለስ ማድረግ ያለብኝን ማድረግ አለብኝ ብዬ ነው ማስበው ከፈጣሪ ጋር። ሁሌም ከባል ለልጅ ነው ቅድሚያ የሚሰጠው ለባል አይደለም። እውነት ነው አብዬ። ጎበዝ፣ እንደዛ ነው ማድረግ ያለብሽ። ፈቃደኛ ቢሆንም ባይሆንም አንቺ ለልጅሽ
አባቷን ፈልገሽ የማገናኘት ግዴታ አለብሽ። ምክንያቱም ነገ አንቺ ብትሞቺ እቺ ሰው ማንም ሊያገናኛት አይችልም። ገባሽ? እውነት ነው፣ እውነት ነው። ከሌላ ዜጋ ጋር ግንኙነት ስትፈጥሩ የሀገሩን አድሬስ ለምሳሌ ኩዌት ላይ አይደለ የነሱ ግንኙነት የተመሰረተው፣ የህንድ የቤተሰቦቹን አድራሻ መቀበል ነበረባት። አባቱን ሚስት ቢኖረውስ? ሚስትማ አለው በእርግጠኝ። ልጅ አለኝ አለ እኮ። ልጅ ያለ ሚስት ይወለዳል እንዴ? ኦፍኮርስ አለው። ግን ለውሽማው እንዴት ልጅ አለኝ ብሎ ይናገራል? ለውሽማው ልጅ አለኝ ተብሎ ይነገራል? ሶሪ፣ ለውሽማ ሚስት አለኝ ተብሎ ይነገራል? ልጁን አልካደም። አላህ ይስጠው ልጁንም አለመካዱ። ልጅ አለኝ ብሎ መንገሩ። ግን ሚስት አለኝ አይሉም ወንዶች። ሚስት አለኝ ለውሽማ ሰዎች ማለት ሀገሩ ያለችው ህንዷ ሚስቱ ናት። ስለዚህ አይላትም ሚስት አለ። ይህ እየጻፈች ነው። አንድ ቁጥር አስገቧት። አለምን 3ኛ ክፍል ናት። እስካሁን የኩዌት ቁጥር ነው የምትጠቀሚው? ያለች እኮ ትቼው መጥቻለሁ እኮ አልኩሽ። አቡ ሁለቱ ልጆች ሳሁን ማን ጋር ነው የሚያድጉት? አለ እናቴ፣ አንዱ እናቴ ጋር ነው፣ አንደኛው ደግሞ የእሱ እናት ጋር። ነግሬሻለሁ እኮ ትቼው መጥቻለሁኝ እና እዚሁ ኔትወርክ የማገኘው እዚሁ ስለሆነ ነው እያልኩሽ እኮ ነበረ። ከመጣሁም ገና አመት ከምናምን ነው። ከባልሽ ከተለያይታችሁ ነው ልጆቻችሁ አንዱ እዛ ይሆኑት? መጀመሪያውኑ ያኛው እዛ የእሱ ቤተሰቦች ጋር በዛው ግቢ ነኝ። እሱ ወደ እነሱ ነው አብዛኛው የሚቀመጠው እና የእኔ ቤተሰቦች ጋር እምቢ አለ። ትንሹ ግን ከዚሽ ከሴቷ ጋር ነው ያለው። ግን ማለት ለባልሽ ትምጪለታለሽ? ሰላም ናችሁ? ኧረ እኔ አልክም። በራሴ ነው ማስቀምጠው የሚሆነውን ነገር ስለማላውቅ ወደፊት ስገባ እንደራደራለን በሚለው አሁን አለ። ለምን ልጆች የሚቻልሽ? ብዙም ሰላም አይስጠኝም ሀቡ። ያኔ ታሪኩ ብዙ ነው፣ ረጅም ነው። አይሰራም እሱ ስራ የለው? ይሰራል። ኧረ ምንድን ነው የሚሰራው? በፊት የጉልበት ስራ ነበር የሚሰራው። አሁን ግን ወደ ፖሊስ ገብቷል። ስለዚህ ደሞዙ እናንተ ለመኖር በቂ አይደለም ማለት የገንዘብ እጥረት ነው ወይስ የሰላም እጦት ነው? እኔ እሰራለሁኝ። እሱ የሚሰራው ገንዘብ ብዙ አጥጋቢ ባይሆንም ግን እኔ እሰራለሁኝ። ግን በቃ ሰላም የለኝም፣ ሰላም አይሰጠኝም። በዛ ምክንያት ነው። ልጆቹ አሳዘኑ። ሽንጥለሽ ልትሰደጅ አይገባም ነበር። ከባድ ነው ሀቡ ማለት እድል አንዴ ከጠዋት ይመስለኛል። ብቻ አላውቅም። አይዞሽ ማሬ፣ አይዞሽ ያልፋል። አለም ነው ስምሽ ማሬ? አዎ አዎ፣ አለም ሀቢባ ነኝ።